ተው ዲጄ ማነ ጭፈራው ደራ የምሽቱ ጭባይ ሞላም ወገብሽቱ ማርሸት ነው ቀለቧን ቀኗ ነው ጥሩላ ስሟን መልክሽ ያበራ እንዳልማዝንጎ ከሰው በላይ ያምረሻልቶ ያበራውማ ያጥርሷን ቸባርጉላት ልደቷን ቸባርጉላት ቸብ ሰላም 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 ውድና የተከበራችሁ የኛ እንቁና የተወደዳችሁ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን እናንተም በያላችሁ በሰላማችሁ በዝት ይበል። እንግዲህ የሰሞን ጠፋ ብያለሁ። ያው አንዳንዴ የማይመች ሁኔታ ስላለ ነውና ቤተሰቦች ዛሬ በጣም ደስ ብሎኝ ነው የመጣሁት። ያው ሩታ ልደቷ ነው። እንደገና ደግሞ በቃ እነ ቢኒ እነ ምናምን ሁላችሁም ተሰብስባችሁ ልደቷን አክብራችሁላታል። ያው እኔም በአቅሜ ያህል ዝም ብዬ እንኳን ቢሆን ኖርማል ለሷ የደስ እንኳን ተወለድሽ እንኳን ለቤተሰቦችሽ ለዚህ ደረጃ እንኳን ለቤተሰቦችሽ በቃ ለሁሉም ነገር ማለት ነው እንኳን ደረሰሽ እንኳን ደስ ያለሽ እንኳን ተወለድሽ እንኳን ዱባልሽ ሩታዬ እንደዛ ለማለት ነው ዛሬ የመጣሁት። በዚሁ አጋጣሚ ደግሞ በቃ ማስጠንቀቂያ ብሰጥሽም ላንቺ ለሩታዬ ላንቺ ነውና ያው አብርሃም ብዙ ነገሮች እያደረገ ነው። የአብርሃም ወንድም መቻል የሚባለው መጥቶ ብዙ ወርቆችን እየፈጠረ ነው። ብዙ አስተያየቶችን እየሰጣችሁ ነውና ያው ብዙ ነገር ለማለት ሳይሆን በቃ ቀለል ያለ ነገር ለማድረግ ዛሬ የመጣሁት ቤተሰቦች ያው ሩታዬ እንኳን ተወለድሽ ለማለት ነው ያህል ነው። በቃ ዛሬም ለሚዲያ ላይ ለመምጣት ያሰብኩትና ቤተሰቦች ያው እና በዚሁ አጋጣሚ ደግሞ በቃ ደስታ እና ፈረንጁ ብዙ እንትኖች ውስጥ እየገቡ ነው። ደስታን አስደብድበሽዋል መሰለኝ ሄርሜላ ተብዬ ለምን ታስደበድቢው? በቃ ብር ከፍለሽው እምቢ ያለሽ አይደለ? በቃ ለምን ታስደበድቢያለሽ? ይሄን ያህል ደረጃ እኮ መድረስ አልነበረብሽም። ቢኒና ፈረንጁ ደግሞ በርቱ። በቃ በዚሁ አጋጣሚ በቃ ልጁን እሷን አይናኗን እያላችሁልን ለዚህ ደረጃ እያበቃችሁ ነው። በቃ አሪፍ እየሰራችሁ ነው ቢኒና ፈረንጁ ማለት ነው። ደስታን በዚህ አጋጣሚ ደግሞ በቃ ሁሉም ነገር ለቀቅ አድርጎ ለመኖር እያሰበ ነው። በቃ የራሱን ህይወት ለመኖር እያሰበ ሄርሜላ መሀል ላይ የገባችበት ሁሉ ነገር በቃ እያደናቀፈችበት ያለችው ሄርሜላ ነበረችና የሄርሜላ ደግሞ ዋጋውን እየሰጣችሁ ነው። ፈረንጁና ቢኒ በርቱ፣ በዚሁ ቀጥሉላችኋለሁ። እነ አብርሃም ደግሞ እነ ፈረንጁን ተረዳቸው። በቃ ላንተ ብለው ነው ሁሉ መስዋዕትነት የሚከፍሉት። ጭራሽ እያስደበደበችው እንደሆነ እየሰማክ ለሷ ማገዝ የለብህም፣ ለሷ መደረብ የለብህም። በቃ አለ አይደል አሁን ከሚስት ጋር መሆን ያለብህ። በዚህ አጋጣሚ ደግሞ ልደቷን ብታከብርላት ፏ ብታረጋት ላንተ ያለሃትን ፍቅር የባስ ከፍ እያለ ይመጣ ነበር። ግን አንተ በዚህ አጋጣሚ ከሷ ጋር እንትን ለማክበር አልፈለክም። ለምን ቢያንስ በሷ በልደቷ ቀን በተወለደች በቀን አንድ ላይ መሆናችሁ ሲፈልግ አንተ ተለይተህ ነበር። እነ ጓደኞቿ እነ ሳምሪ ናቸው እነ ሮዛ ምናምን የሚባሉት እነሱ ተሰብስበው ነው እያከበሩላት የነበረው። ቢኒም ነበር የዛን ሰዓት ብዙ ሰው ነበር ኢንተርቴይንመንት እና ሁሉም ነበሩ። ግን አንተ አልነበርክም በዛ ሰዓት። አንተ መገኘት ነበረብህ በልደቷ ቀን በደስታዋ ቀን መገኘት ነበረብህ። ኖርማል በቃ አይታ ልጅህም ወልደሃል። አሁን ልጅህን ስታከብር የልጅህን ልደት ስታከብር እስቲ እናት አትኑር የዛን ሰዓት ምን አይነት ስሜት እንደሚሰማ። አሁንም እሷ በቃ አንተ እንዴት ባል ያልኖረም እያለች እኔ አስባለች። ብዙ ነገር እኔ ታስባለች እሷ። አንተ ይሄንን እንኳን መረዳት አቅቷል። በቃ ሩታዬ ደግሞ በቃ አንቺ ትችይበታለሽ። ምንም ቢያጠፋብሽ ምንም ቢበድልሽ አብረሽን አትቆጪው አይዘንብሽ። በቃ አንቺ ለሱ ሁሌም አሪፍ ሁኚለት። በቃ አንደኛ ሁኚለት። ያኔ እሱ ይገባዋል። በቃ ለቀቅ አድርገሽው በቃ አንደኛ ሁኚለት። እስቲ ሚልሽን እሺ ብቻ በይው። ዝም ብለሽ የሚሆነውም ነገር ሲያደርግሽ ብቻ እሺ ብቻ በይው አንቺ። የዛኔ እሷ ምን ሆና ነው ዛሬ እሺ ብቻ እያበዛች እያለ ወደ አንቺ መምጣቱ አይቀርም ሩታዬ። በቃ ብርትት ብለሽ አንቺ የራስሽን ህይወት ልጅሽን ተንከባከሽ ማሳደግ ነው ያለብሽ። በቃ ብቻ ይሄ ልጅ አድጎ ሌላ ነገር እንዳይመጣባችሁ ነው የምፈራው። አባቴ ማን ነበር አባቴ እንደዚህ ይሄ ቪዲዮ ማየቱ እኮ አይቀርም። ባይዘው አድጎ ቪዲዮ ማየት አይቀርም። እንደዚህ ነበራችሁ ወይ በዚህ ምክንያት ነው ወይ እኔን ያሳደጋችሁ ምናምን ማለቱ አይቀርም። ያኔ ማን ነው ተወቃሽ? አንቺና አብርሃም ናችሁ። በቃ ይሄ እንዳይፈጠር ደግሞ አንቺ ነሽ ለትዳርሽ ለህይወትሽ መሰረት ሆነሽ አንደኛ ሆነሽ መምራት ያለብሽ። በቃ አብርሃም የፈለገው ነገር ሊያምረው ይችላል፣ የሚፈልገው ነገር ሊያረግ ይችላል። ብቻ በቃ በዚህ አጋጣሚ ደግሞ ወንድሙ መጥቶ ብዙ ነገር ብሎሻል። ሄርሜላንም አግኝቶ አስጠንቅቋታል። አንቺም ለሄርሜላ አስጠንቅቃተሻታል። እሺ እና ያንቺና የአብርሃም ደስታ ደግሞ መቼ ነው እንደዚህ አንድ ላይ ሆናችሁ አብራችሁ ባህል ያከበራችሁ አብራችሁ ይወክ እየበላችሁ አብራችሁ ብዙ ነገር እያደረጋችሁ ምናያችሁ አንድ ላይ ሆናችሁ የምታዩበት ቀን ናፈቀንኛ። በቃ አብራችሁ ሆናችሁ ብናያችሁ በጣም ደስ ይለናል። በቃ የእናንተ አንድ ላይ መሆን የብዙ ሰው ደስታ ነው፣ የቤተሰብ ደስታ ነው። ጋሽዬ የነ አብዬ ደስታ ነው።
ኢቭን በቃ ሁሉም ቤተሰቦች በእናንተ ምክንያት ይደሰታሉ። በቃ ያ ነገር እንኳን እያሰባችሁ ብትታረቁ ለኛ ደስታ ነው። በቃ አሪፍ ነው፣ ለእናንተም አሪፍ ነው። ሰው አያጠቁሩባችሁም፣ አይጠቁሙባችሁም፣ ጣት አይጠቁሙባችሁም ለእናንተ። እና አብርሃም እኮ እንደዚህ ነበር፣ እነ ሩታ እኮ እንደዚህ ነበር ብለው እንኳን አያወሩባችሁም ነበር። አሁን ይህ ሁሉ ውጣ ውረድ ውስጥ ገብታችሁ እንዴት እናንተ እንትላላችሁ? ይደብራል፣ በጣም ብቻ ይደብራል። ልጅ ወልዳችሁ ልጅ እንኳን ማሰር ነበረበት የእናንተን ትዳር። በልጁም ምክንያት እንኳን ትታረቃላችሁ ብለን እኛ ብዙ ለፍተን ነበር። እንግዲህ አልሆነልንም። አሁንም ቢሆን ጋሽዬ እንኳን ትንሽ ጠፋ ብሏል። ያው በብዙ ተጨንቋል። በነ ብሩክ በነ ሃይሜ ተጨንቋል። በነ አብርሃም በነ ሩታ በብዙ ነገር ተጨንቋል። ልጆች አሉ፣ የትምህርት ቤት አለ፣ ብዙ ነገሮች ስላለበት በቃ ጭንቅንቅ ብሎታል። በዚህ አጋጣሚ ደግሞ በቃ እሱ ጋሽዬ ስላልቻለ የአብርሃም ታላቅ ወንድምን እስቲ ሄደ ልጄ ጋር አብርሃም ጋር ሄደ እንዲህ አድርግልኝ ብሎ ልኮታል። ቢያንስ እንኳን እሱን እያሰባችሁ ብትታረቁልን ብትስማሙልን በጣም ደስ ይለናል። ሩታዬና አብርሽ እና ቤተሰቦች ብዙም አልበላችሁ። በዚሁ አጋጣሚ ደግሞ በቃ ፋይሉም ስላወጣን ለምን አወጣችሁ፣ እንዴት አወጣችሁ፣ ለሩታ ለምን አታሳያችሁም ምናምን እያላችሁ ነበር። እና ቤተሰቦች ያው ገኒ አየቻት። ገኒ ደግሞ ካየችው በኋላ ለቡዜ ለማሳየት ብዙ ጥረት እያደረገች ነው። አሁንም ቢሆን ገንዬ ታሳየዋለች ብለን እናስባለን። ደግሞም ታሳያታለች። አልተገናኙም አልተገጣጠሙም ይሆናል እንጂ ለቡዜ አሳያለሁ ብላኛለች፣ ለሩታ ማሳያለሁ ብላኛለች። እና በዚሁ አጋጣሚ ደግሞ ይሄ ልደቱ ምናምን እንዳይበላሽበት ፈርታ ይሆናል መሰለኝ ገኒ ይሄንን ፋይል ላለማሳየት የቆየችው ማለት ነው። እና ይሄ ውጣ ውረዶች ምናምን ትንሽ አለፍ ይበሉና አሳይታ ሁሉም ሰላም እንዲያወርድ ታደርጋለች ማለት ነው። ገነት በዚሁ አጋጣሚ በጣም እናመሰግናለን። አክብረሽን እንደዚህ ናችሁ ምናምን ብላሽ ሳትንቂን ምን ሳትይን መተሽ ፋይሉን አይተሽ እውነቱ እንደሆነ ተቀብለሽን ፎቶ እንደውም ላኩልኝ እኔ ለማስታረቅ ሞክራለሁ ያልሽበት መንገድ በጣም ደስ ይላል ገንዬ። እና በዚሁ አጋጣሚ ገንዬ በጣም እናመሰግናለን። ቤተሰቦችን በዚሁ አጋጣሚ እናመሰግናለን። ያው እናንተም ተረታችሁን ለገንዬ ማለታችሁ ራሱ አንድ ትልቅ ነገር ነው ለኛ። እና ቡዜን ብታየው ደስ ይለናል። ብዙ ነገሮች ብላችኋል። ያው ይሄንን ደግሞ ለገነት ደግሞ ብታስተላልፉን በጣም ደስ ይለኛል። ሼር እያደረጋችሁ ቤተሰቦች ሰብስክራይብ እያደረጋችሁ እንደውም ይሄን ቤተሰብ ይሄ ቤት ቀዝቀዝ እያለ ነው። ቤተሰቦች በእናንተ እጅ ነው፣ በእናንተ እርዳታ ነው ለዚህ 5000 ሰብስክራይብ የደረስኩት። ገና እንቀጥላለን ቤተሰቦች እንቀጣጥላለን ይባል ነበር ድሮ። እና ቤተሰቦች ሰብስክራይብ እያደረጋችሁ ይሄን ቪዲዮ ሲጀምሩ ላይክ እያደረጋችሁ ኮሜንት ላይ በርቱ ብላችሁ እያገዛችሁን አበረታቱን እንላለን ቤተሰቦች። እና ሰብስክራይብ ማድረግ አይረሳ፣ ሼር ማድረግ አይረሳ። እንወዳችኋለን። በዚሁ አጋጣሚ ደግሞ በዚሁ አጋጣሚ ማለት በዛባችሁና ቤተሰቦች ያው ልምድ ነው። በዚሁ አጋጣሚ ማለት ያው ትንሽ ሊረዝምባችሁ ይችላል ቤተሰቦች፣ ሊሰላቻችሁ ይችላል። እና ያው ጠፍቻለሁ አውቃለሁ። ያ ነገር ትንሽ ግር እንዳይላችሁ ብዬ ነውና ትንሽ አሞኝ ነበር ለዛ ነው። እና ቤተሰቦች ያው በልደትሽ ቀን ምን አይነት ነገር ያስደስትሽ ነበር ሩታዬ? በዚህ አጋጣሚ ጥያቄ ልጠይቅሽና በልደትሽ ቀን ምን ብታረጊ ነበር ደስ የሚልሽ? ከልጅሽ ጋር ከባለቤትሽ ጋር አንድ ላይ ሆናችሁ ብታከብሩ ደስ ይለሽ ነበር፣ እኛም ደስ ይለን ነበር። ግን ያው አብርሃም በሆነ መንገድ ያው በማይሆን ነገር የኤርሜላ ተብዬ ከሄድ ነው የመጣችሁ። ዘሯ ምንድን ነው? እሱ ነገር እንኳን ቢጣራልኝ ቤተሰቦች በጣም ደስ ይለኝ ነበር። እሱን ቢጣራልኝ ደስ ይለኝ ነበር። እና ሩታዬ አይቼዋለሁ፣ ማስጠንቀቂያ ሰጥተሻታል፣ ብዙ ነገር አድርገሻታል፣ ግን ልትሰማ አልቻለችም። በቃ እቺ ልጅ ምንም በቃ ከህይወታችሁ ልትወጣ አልቻለችም አይደል? በቃ ከሰሻትና አንቺ መክሰስ ባለበሽ መንገድ ከሰሻት። ከዛ በቃ እስቲ አሪፍ አልቀመጥም ትበል፣ ወይም ደግሞ በቃ የሆነ ነገር አድርገሽ ከአዲስ አበባ አስወጫት በቃ። ወይም አንቺ ሌላ ሀገር ሄደሽ የራስሽን ህይወት ኑሪ በቃ ሩታዬ። ይሄ ነው ሌላ ምልሽ ነገር የለም። በቃ ምንም ግራ ቢገባኝ ነው እንደዚህ ምልሽ። ሄርሜላ በጣም ክፉ ልጅ እንደሆነች አውቃለሁ፣ በጣም ክፉ እንደሆነች አውቃለሁ። ብራዘርም ያውቃል። ያው አንድ ላይ ስለተማሩ ትንሽ ላይፉን አይቶታል ከነሱ ጋር ከሄርሜላ ጋርና ከደስታ ጋር ከብዙ ሰዎች ጋር አብሮ እንደዋሉ አብሮ እየነበሩ እንደነበረ ያውቃል። እና የዛኔ እንኳን ባህሪዋን ያውቃል። ግን እንደዚህ ትሆናለች ብሎ አላሰበም። ያው ብዙ ነገሮችን ቢላችሁ እሱ አሪፍ ነበር፣ ግን እሷ ዛሬ የለምና ያው የሄርሜላ ባህሪ እኔ ብዙም ባላቆም እንደሷ ክፉ ነች ብዬ ማውራት አልፈልግም። ግን በእነ አብርሃምና በእነ ሩታ እያደረገች ባለችው ነገር በጣም ክፉ እንደሆነች እየተረዳሁ ነው። እኔ ራሱ አይደለም ብራዘር፣ እኔ ራሱ እየተረዳሁ ነው። በቃ ሄርሜላ በዚህ አጋጣሚ ሴት ነሽ፣ እንደ ሴት ሆነሽ ተከብረሽ ብትቀመጭ ይሻልሻል። ብዙ ነገሮች ውጣ ውረዶች መውጣት ሳይሆን በቃ አርፈሽ ተቀመጭ።
እንጃ ስላንቺ ማውራት ስላንቺ መነቅ መክፉ ነገር ማውራት ስላንቺ ጥሩ ነገር ማውራት በጣም አስጠልቶናል። በቃ ምንም ማይረባ ነገር እያመጣሽ የሰው ትዳር አትበጥብጪ። ይሄ ነው የምልሽ። በቃ ሌላ ምንም ልልሽ አልፈልግም ቤተሰቦች። እና እናንተው በዚህ አጋጣሚ በጣም አመሰግናለሁ። በጣም ወዳችኋለሁ። ቀጣይ ቪዲዮ በአማረና በተለየ ቪዲዮ እስክመጣላችሁ ድረስ ቸር ሰንብቱልኝ። ወዳችኋለሁ። ይሄንን ቤት ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ይቀላቀሉ። አመሰግናለሁ። ቻው